ሰላም ተማሪዎች እንዴት ናችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። ለዛሬ እንግዲህ በመጨረሻ ምዕራፍ ላይ ግሬድ 7 ሎጂክ ኦሪየንቴድ ግራፊክስ ኦሪየንቴድ ፕሮግራሚንግ እንማማራለን ማለት ነው። ይሄ ማለት ሎጎ የሚል ስም ብዙ ሰው ሎጎ ሲል የሆነ ስዕል ወይም የሆነ ብራንድ ለመስራት ወይም የሆነ ፕሮፋይል ለማድረግ ሎጎ መስራት ነው ይላልና ሎጎ ማለት ትርጉሙ ይሄንን ነው። ሎጂክ ኦሪየንቴድ ግራፊክስ ኦሪየንቴድ ፕሮግራሚንግ ነው። ይሄንን ምዕራፍ እንግዲህ ለእናንተ ስለ ፕሮግራሚንግ እንግዲህ የኮምፒውተር ወይም የአይሲቲ የጀርባ አጥንት የሆነው ፕሮግራሚንግ ነውና ፕሮግራሚንግ ምንድነው የሚለው ነገር ለመጀመሪያ ጊዜ ኢንትሮዱስ ታደርጋላችሁ ወይም ደግሞ ታውቃላችሁ ማለት ነው። እዚህ ጋር አሁን ብዙ ነገር የሚጀምረውና ፕሮግራመር ለመሆን ዴቨሎፐር ለመሆን የሶፍትዌር የተለያዩ የዓለማችን የኮምፒውተር ኤክስፐርት ለመሆን ይሄንን ለእናንተ በጣም ወሳኝ ነገር ነውና ሰባተኛ ክፍል ላይ መጨረሻ ምዕራፍ ይሄንን በጣም ወሳኝ ነው። ወደ ርዕሳችን ከመዳችን በፊት ግን ፍሪደም ኤዱኬሽን ሴንተርን አይታችሁ አትለፉ። ሰብስክራይብ አድርጉ። ላይክ ሼር ኤንድ ሰብስክራይብ ማድረግም ለጓደኞቻችሁ እንዲደርስ አድርጉና ኮሜንትም ጻፉልኝ። በማስተምርበት ነገር ሐሳብ አስተያየት ካላችሁ ተማሪዎች ጻፉልኝ። በተጨማሪ ደግሞ እዚህ ላይ ምንድነው በእንግሊዘኛና በአማርኛ ስለማስተምር አማርኛውን ራሳችሁም እያነበባችሁ እንዲገባችሁና አብረን እየተማማር እንድንሄድ ነው። ያልተመቻችሁ የማስተማር ስታይል ካለ ነገሩኝ አስተካክላለሁ። ወደ ዛሬው ክላስ እንሄድ። ዩኒት 6 እንግዲህ የመጨረሻ ምዕራፍ ነው። እዚህ ጋር ዩኒት አውትካም እናያለን ማለት ነው። ዩኒት አውትካም በዚህ ምዕራፍ ላይ ምን ነው ማማረብ ነው ነገር እናያለን ማለት ነው። የመጀመሪያው ዲፋይን ሎጂክ ኦሪየንቴድ ግራፊክስ ኦሪየንቴድ ሎጎ ዲፋይን እናደርጋለን። ሁለተኛ ዲስክራይብ ግራፊካል ኤሌመንትስ ኦፍ ሎጎ ነው። የሎጎ ኤሌመንቶች አሉ። እንግዲህ ሎጎ አንድ የአፕሊኬሽን ሶፍትዌር ነው ካልን ምንድነው ኤሌመንቶቹ ምን ተጠቅመን ነው እዚህ ሎጎ ላይ ብዙ ስራዎችን ልንሰራ የምንችለው ነገር ኤሌመንቶች እናያለን። ሶስተኛ ራይት ፕሮሲጀር ኦን ሎጎ ኤንቫይሮንመንት እንግዲህ ፕሮሲጀር ማለት ሴት ኦፍ ኢንስትራክሽን ወይ ደግሞ ትዕዛዞች ናቸው። እነዛ ቴክስት ትዕዛዞች ስንጽፍ ሎጎ ላይ ወይም ደግሞ የሎጎ ኤንቫይሮንመንት አለ። ሁለት ፓርት አለው ትላልቅ ፓርቶች እዛ ውስጥ ላይ ስንጽፍ ወይም ፕሮሲጀር ስናስገባ ወይ ደግሞ እንዴት ፕሮሲጀር እንደምናስገባ እንማማራለን ማለት እንግዲህ ራይት እያለ ነው ያው እንጽፋለን ነው እያለን ያለው። ወደ ኦቨርቪው እንሄዳለን። አጠቃላይ ስለዚህ ምዕራፍ ምንድነው በዚህ ምዕራፍ እንማማራው ነገር እናያለን ማለት ነው። This unit will introduce students to programming, logo and describe the basic elements of logo environment. አሁን እዚህ ጋር ተማሪዎች ምንድነው ቅድም መጀመሪያ እንዳልኩት ከሎጎ ፕሮግራሚንግ ላይ ያስተዋውቃቸዋል። የማስተዋወቅ ስራ ነው የሚሰራው እዚህ ምዕራፍ ላይ ማለት ነው። እና የቤዚክ ኤሌመንቶች ቤዚክ የሚባሉ ብዙ ኤሌመንቶች አሉ፣ ግን አሁን ቤዚክ የሚባለው እዚህ ትማራላችሁ ማለት ነው በሎጎ ሶፍትዌር ላይ ማለት ነው። Logo is text-based programming language where children type commands that are then drawn on screen. አሁን እዚህ ጋር ምንድነው ሎጎ ደግሞ ወይ ደግሞ ሎጂክ ኦሪየንቴድ ግራፊክ ኦሪየንቴድ የሚባል ሶፍትዌር ምንድነው በቴክስት ነው የምንጽፈው። ቴክስት ቤዝድ የሆነ ፕሮግራሚንግ ላንጉዌጅ የምንጠቀመው። እዚህ ጋር ደግሞ ህፃናትን በደንብ አድርገው እንዲለማመዱና ህፃናትን ቴክስት እያስገቡ የሚለማመዱበት ወይም የሆነ ነገር እንስሉበት ነው። ስክሪን ላይ የሆነ ነገር ድሮ ያደርጋሉ። የፈለጉት ፒክቸር ወይም ኢሜጅ እንዲስሉ የሚያደርግ ሶፍትዌር ነው ማለት ነው። This unit also introduces the basic logo commands. እዚህ ጋር ደግሞ basic logo commands የሚባሉ ቤዚክ የሚባሉ ሎጎ ላይ ስንሰራ ኮማንዶች አሉ ወይም ትዕዛዞች አሉ የምንጽፋቸው። እነሱ ደግሞ መሰረታዊ ነገሮችን እንማማራለን። where the students use their knowledge of logo commands to read and write code. ስለዚህ መጀመሪያ ስቱደንትስ ምንድነው በቴዎሪቲካል ፓርት ሎጎ ኮማንድ ምን ናቸው የሚሉትን ትይዛላችሁ። እሱን ከያዛችሁ በኋላ እነዛ ሎጎ ኮማንዶችን በሎጎ አፕሊኬሽን ላይ ታነባላችሁ እና እንዲሁም ኮዱን ታደርጋላችሁ ትጽፋላችሁ ማለት ነው። ኮዱን እያነበባችሁ ትጽፋላችሁ። እነዚህ ሶስት ነገሮችን በዚህ ምዕራፍ ታያላችሁ ማለት ነው። እዚህ ጋር እንግዲህ በአማርኛ ግልጽ እንዲሆንላችሁ ነው ሞሪያው አንዳንድ ጊዜ እኛ በገባን ልክ ነው የምናስተምረውና ምንናገረው ገብታችኋል። ነገር ግን በጽሁፍ መልክ ደግሞ ቀይረን ስናመጣ ሞር ግልጽ እየሆነ ይሄዳል። ይህ ምዕራፍ ለተማሪዎችን ከሎጎ ፕሮግራም ቋንቋ ጋር የማስተዋወቅ ሲሆን የሎጎ አካባቢን መሰረታዊ ክፍሎችም ያብራራል ማለት መሰረታዊ ሎጎ ስንት ክፍሎች አሉት? ሁለት መሰረታዊ ክፍሎች አሉት። እነዛ ክፍሎች ምንድናቸው የሚለው ያብራራል። በመቀጠል ሎጎ በጽሁፍ ላይ የተመሰረተ የፕሮግራም ቋንቋ ሲሆን ልጆች ትዕዛዞችን በጽሁፍ በማስገባት በስክሪን ላይ ምስሎች እንዲስሉ የሚያደርጉበት ነው። እንዲሁም በተጨማሪም የምዕራፍ መሰረታዊ የሎጎ ትዕዛዞችን ወይም ኮማንድ ስራ ናቸው ማለት ነው የሚያስተዋውቅ ሲሆን ተማሪዎች ያላቸውን የሎጎ ትዕዛዞች ዕውቀት በመጠቀም ኮድ እንዲያነቡና እንዲጽፉ ይረዳቸዋል ማለት ነው። ፕሮግራሚንግ ላንጉዌጅ ምንድነው የሚለው ነገር ይሄን ከማየታችን በፊት ብሬንስቶርሚንግ አክቲቪቲ እናያለን። Do you know what computer languages are? If so,
ኮምፒውተር ላንጉጅ ማለት ወይም የኮምፒውተር ቋንቋ ማለት ምንድናቸው ካወቃችሁ እስኪ ዘርዝሩ ወይም ተናገሩ ይላል። እንዲሁም is it different from human languages like English ልክ እንደ እንግሊዝኛ ቋንቋ ያሉ የሰዎች መግባቢያ ጋር ልዩነታቸው ምንድነው ብሎ ይጠይቃል ማለት ነው። ኦኬ አንሰር መልሱን እንየው አብረን ማለት ነው። በእንግሊዝኛና በአማርኛ እናያለን። አማርኛውን የተመቻችሁ አማርኛውን እዩ፣ እንግሊዝኛውን የተመቻችሁ ደግሞ እንግሊዝኛውን እዩ። ሁለቱም ካስፈልጋችሁ ደግሞ በደንብ ገብቷችሁ ለመሄድ ከፈለጋችሁ ሁለቱም መካተት ያላችሁ ማለት ነው። at their core ኮምፒውተር ላንጉጅ at their core ማለት ሁለታቸው ሊያገናኝ የሚችል መሰረታዊ ነገር ምንድነው? ኮምፒውተር ላንጉጅ እና ሂውማን ላንጉጅ ሲባሉ የሰው ልጅ ቋንቋና የኮምፒውተር ቋንቋ like English or Amharic የሰዎች ቋንቋ ማስተር the same purpose communication ሁለታቸውም አንድ ኮር መግባቢያ ያላቸው ኮር የሚባል ወይ ደግሞ መሰረት የሚባል ነገር አላቸው። ኮምፒውተር ላንጉጅም ኮምፒውተሮችን የሚግባቡበት ላንጉጅ ነው። የሰው ልጅ ላንጉጅም ሰዎችን የሚግባቡበት ቋንቋ ነው። ስለዚህ ምንድነው ሁለታቸው ፐርፐዛቸው ዓላማቸው መግባቢያ ነው ማለት ነው። የኮምፒውተር ላንጉጅም የተለያዩ ፕሮግራሞችን እርስ በርሳቸው እንዲግባቡና እየተቀናጁ ብዙ ስራ እንዲሰሩ ነው። የሰው ልጅ ቋንቋም ከብዙ ሰዎች ጋር እየተግባቡ ብዙ ስራ እንዲሰሩ የማድረግ ስራዎች ነው የሚሰሩት ማለት ነው። Okay, however, the way they function and the audience they speak to are very different. ተግባራቸውና ለማን እንደሚናገሩ ግን የተለያየ ናቸው። የሰው ልጅ ቋንቋ ለሰው ነው፣ የኮምፒውተር ላንጉጅ ደግሞ ለማሽን ነው። ስለዚህ ማሽንና ሰው መሆኑ የተለያየ ነው። Think of it this way. Human languages are for sharing feelings. በዚህ መልኩ አስቡት ይላል። የሰው ልጅ ቋንቋዎች ምንድነው? ፊሊንጋችን ሼር ለማድረግ ወይም ስሜታችን ሀዘን ሊሆን ይችላል፣ ደስታ ሊሆን ይችላል። ስሜት ሲባል አይዲያስ የተለያዩ ሐሳቦች፣ የቢዝነስ ሐሳብ ሊሆን ይችላል፣ የትምህርት ሐሳብ ሊሆን ይችላል። ብዙ ነገሮችን ኤንድ ስቶሪስ ወይም ታሪካችን with people ከሰው ጋር ለመግባባት ወይም ለመልእክት ለማስተላለፍ ይጠቅማል ነው። ኮምፒውተር ላንጉጅስ are for giving precise logical instructions to a machine። ይሄ ደግሞ በጣም ፕሪሳይዝ ማለት በጣም ግልጽ ያለ ፐርፌክት የሆነ ወይ ፍጹም የሆነ ነገር ነው መጻፍ እንችላለን። ኮማ ወይ ዶት ከረሰራሱ ሊጽፍልን አይችልም ማሽን ስለሆነ ኮምፒውተር ማለት ነው። ስለዚህ እና ሎጂካል ኢንስትራክሽንስ ለማሽን የምንሰጠው ቋንቋ ማለት ነው። እዚህ ላይ human languages we use a lot of context and hidden meaning. If you tell a person give me a hug, they know you need help, not a lateral body part. እዚህ ጋር ለምሳሌ የሰው ልጅ ቋንቋ በጣም ብዙ ኮንቴክስት ወይም ደግሞ ብዙ ዘይቤዎች እንጠቀማለን። ሄዲን የሆኑ ትርጉሞችንም አሉ። ለምሳሌ እባክህን እጅህን ስጠኝ ሲል እርዳታህን ስጠኝ እና ድጋፍ አድርግልኝ እያለ ነው እንጂ ላተራል አይደለም። ላተራል ማለት ቀጥታ እጅ ማለት አይደለም። እጅህን ቆርጠህ ስጠኝ ወይ ደግሞ እጅህን ስጠኝ ማለት አይደለም። ስለዚህ ድጋፍ እፈልጋለሁ፣ ያንተ እገዛ ያስፈልገኛል የሚል የተደበቀ ትርጉም አለው ማለት ነው። ሰዎች ብቻ አንደርስታንድ የሚያደርጉት ማሽኑ ግን ማይረዳው ማለት ነው። ኮምፒውተር ላንጉጅ ኮምፒውተርስ have no common sense, they are lateral። እነዚህ ደግሞ ላተራል ናቸው። ለምሳሌ የሆነ ኬይወርድ ማሽን ላይ ብታስገባ ወይ ደግሞ ኮምፒውተር ላይ ብትጽፍለት የሚሰጥህ ያን ያልከው ነገር ነው። በቃ የሰጠውን እጅ ካልክ በቀጥታ እጅ ነው የሚሰጥህ የሚችለው። የእጅ ስዕል ሰጥህ ይችላል። ኦር የሆነ ነገር ከሰጠው የሆነ ነገር ቀጥታ ነው የሚሰጥህ ማለት ነው። if you make a tiny mistake በጣም ትንሽ ጥፋት ከሰራ like forgetting semicolon like semicolon or bracket ወይ ደግሞ ቅንፍ ከረሳን the computer will not guess what you meant. It will simply stop and show an error. እና ኮምፒውተር ላይ semicolon ወይ ደግሞ bracket ከረሳን ይሄን ነገር ረስተሃል አይልህም። ምን ነገር ሊያሳይ የሚችል ነገር የለም ማለት ነው። እንዲያውም ምንድነው የሚለው ስራውን ያቆምና ኤረር ያሳያል ማለት ነው። ኦኬ ኮምፒውተር ግራመር ኦር ሳይንቴክስ ግራመር ስንል ሰዋስው ለሰው ልጅ ነው። ሳይንቴክስ ደግሞ ለኮምፒውተሩ ሩል ነው። የኮምፒውተር ላንጉጅ ወይ ደግሞ ፕሮግራሚንግ ላንጉጅ ሩል ነው እሱ። English or Amharic we have flexible grammar even if you speak with a heavy accent or use slightly broken grammar people can usually understand you። አሁን እዚህ ጋር እንግሊሽ ወይም አምሃሪክ ሲነጋገር ምንድነው የተደበቀ ነገር ወይም የሆነ የተሰባበረ የግራማቲካል ወይም የሰዋሰው እንትኖች ጥፋቶችን ቢኖር እንኳን ራሱ ምንድነው ሰዎች ስለሆነን እንግባባለን የመረዳት ችሎታችን ከፍ ያለ ነው የሚሆነው ማለት ነው። ኮምፒውተር ላይ ግን እንደዚህ አይነት ነገር የለም። Programming the rules called syntax are rigid. You must follow the exact structure required by the language like
Python, Java or C++ for the code to run እዚህ ጋር ግን ምንድነው ልክ Java C++ Python በቃ ኤግዛክት የሆነ ነገር ነው መናገር አለበት ሲንታክስ ወይ ደግሞ ሩል አለው ማለት ነው vocabulary size human languages you may know tens of thousands of words to describe different emotions and objects እዚህ ጋር በ10 ሺዎች የሚቆጠሩ ቃላቶች እና ትርጉሞችን ልንከተል እንችላለን computer language most programming languages have a very small set of keywords usually between 30 and 100 like if while print and return እነዚህ ኮምፒውተር ላንጉዌጅ የሚባሉ የኮምፒውተር ቋንቋ የሚባሉ የማሽን ቋንቋ የሚባሉ ግን በጣም አጭር ናቸው ከ30 እስከ 100 ሊሆን ይችላል ግን ብዙ ነገር ሊሰሩ ይችላሉ ስለዚህ ትንሽ ቃላቶች ይጠቀማሉ የሰው ልጅ ግን በ10 ሺዎች የሚቆጠሩ ቃላቶችና እንዲሁም መግባቢያዎች ሊጠቀም ይችላል ማለት ነው እዚህ ጋር እስኪ እንግዲህ አሁን እስካሁን በእንግሊዘኛ ያስረዳኋችሁ ነገር በአማርኛ ደግሞ ቀጥታ አምጥቼላችኋለሁ ምክንያቱም ትንሽ የእንግሊዘኛ ችግሮች አንዳንዴ ኮመን አንደርስታንዲንግ ላይኖር ይችላል እንግሊዘኛ የማዘር ታንግ አይደለም ነገራችን ላይ ግዴታ አይደለም እዚህ ጋር የኮምፒውተር ቋንቋና የሰው ቋንቋ ልዩነቶች ይላል ትክክለኛው ፕሪሲሽን ይላል የሰው ቋንቋ ሰዎች በንግግር ወቅት ፍንጮችን እና ስሜቶችን እንጠቀማለን አንድ ሰው ንግግራችንን በደንብ ባይሰማ እንኳን ከሁኔታው ተነስቶ ሊረዳን ይችላል ሰው ስለሆነ ማለት ነው የኮምፒውተር ቋንቋ ከሆነ ግን ኮምፒውተሮች ግትር ናቸው አንዲት ነጥብ ወይም ቅንፍ በተሳሳቱ ኮምፒውተሩ ትዕዛዙን ጨርሶ አይረዳውም ትክክለኛ ግልጽ መሆን አለበት ማለት ነው ምክንያቱም ሰው ሰራሽ ቋንቋ ስለሆነ የኮምፒውተር ቋንቋ ለማሽን ታስቦ ሰው ስለሰራው የተሰራው ብቻ ነው ሊያነብ የሚችለው ማለት ነው የሰው ልጅ ግን ያው እግዚአብሔር የሰራው ስለሆነ ከዛ በላይ እንክባባለን ማለት ነው ሰዋሰው የሰው ቋንቋ ሰዋሰው ይሰጥ ብንሰራ እንኳን መልእክታችን ሊተላለፍ ይችላል ማለት ነው የኮምፒውተር ቋንቋ እያንዳንዱ ቋንቋ የራሱ የሆነ ጥብቅ ህግ ወይ መዋቅር ሲንታክስ አለው ያ ህግ ካልተጠበቀ ኮምፒውተሩ ስራውን አይሰራም የቃላት ብዛት እዚህ ጋር የሰው ቋንቋ በሺዎች የሚቆጠሩ ቃላት አሏቸው የኮምፒውተር ቋንቋ በጣም ጥቂት የሆኑ ቁልፍ ቃላት ወይም ኬይወርድስ ናቸው ብቻ ነው ያላቸው እነዚህን ጥቂት ቃላት በተለያየ መንገድ በማቀናጀት ውስብስብ ስራዎችን እንዲሰሩ ያደርጋል ማለት ነው what is programming language አሁን ቅድም ያየነው ምንድነው ብሬንስቶርሚንግ ነው እናንተ ራሳችሁ ጠይቃችሁ ምንድነው የሚለው ነገር እንድታውቁ ይደረገበት ነው አሁን ግን ፕሮግራሚንግ ላንጉዌጅ ምንድነው የሚለው ደግሞ መጽሐፋችሁ ቀጥሎ ያለው ርዕስ ነው ማለት ነው a computer programming language is artificial language designed to instruct a computer what to do ማለት ኮምፒውተር ፕሮግራሚንግ አርቲፊሻል ላንጉዌጅ ነው ኮምፒውተር ምን መስራት እንዳለበት ትዕዛዝ ሰጥቶ ስራዎችን እንዲሰራ ለማድረግ የተሰራ ሰው ሰራሽ ቋንቋ ነው ማለት ነው there are different types of computer programming languages such as C++, Python, Java and Logo አሁን እዚህ ጋር ሎጎ አንዱ የፕሮግራሚንግ ላንጉዌጅ ነው እንደ 7ኛ ክፍል ተማሪዎች ይሄንን ለእናንተ በጣም እንደ መግቢያ ነው የሚሆነው በጣም ለማስተዋወቅ ቀላል የሆነና አዝናኝ የሆነ ሶፍትዌር ነው ሎጎ ማለት ነው ቀጣይ ደግሞ እነ Python, Java, C++ ምንድነው የሚለው እስከ ዩኒቨርሲቲ ምናልባትም ሙሉ በሙሉ በኮምፒውተር ሳይንስ ወይም ደግሞ በአይሲቲ ዘርፉ ላይ ወይ በኮምፒውተር ኢንጂነሪንግ ወይ ደግሞ በሶፍትዌር ኢንጂነሪንግ ዴቨሎፐር ለመሆን እና ትላልቅ ኦርጋናይዜሽን ለመስራት ወይም የራሳችሁ የሆነ ካምፓኒ የዲጂታል ካምፓኒ እንደሆናችሁ ከፈለጋችሁ C++, Python, Java የተማራችሁ ትላላችሁ ማለት ነው ስለዚህ እነዚህ ነገሮች የፕሮግራሚንግ ታይፖች ናቸው in this unit logo programming languages discussed በዚህ ላይ ምንድነው ውይይት የምናደርገው ሎጎ ፕሮግራሚንግ ምንድነው የሚለው እናያለን ማለት ነው logo is a programming language specifically designed for its ease of use and graphics capabilities ይሄኛው ደግሞ ፕሮግራሚንግ ላንጉዌጅ ነው የፕሮግራሚንግ ቋንቋ አንዱ ሆኖ በተለይ ደግሞ በቀላሉ መጠቀም የምንችለውና ብዙ ግራፊክስ ስራዎችን ደግሞ እንድንችል የሚያስደርገን ሶፍትዌር ነው በተለይ ብዙ ግራፊክስ ስራዎችን እንድንሰራ ያደርገናል ማለት ነው ለህፃናትና ለተማሪዎች መለማመጃ ተብሎ የተሰራው ግን በጣም ብዙ ስራዎችን ይሰራል ማለት ነው it was originally designed to introduce children to programming concepts ህፃናትን የፕሮግራሚንግ ኮንሰፕት ምን ይመስላል ነው ነገር እንትናቸው ይሄ ሎጂካል ሴንሳቸው እንዲያሳድጉ ተደርጎ ታስቦ የተሰራው ህፃናትን ፕሮግራሚንግ አውቀው ምንድነው የሚለው አዝናኝም ስለሆነ በጣም ፈኒ ስለሆነ በዛ ልክ እንዲሰሩ ተደርጎ የተሰራው ለዛ ቀላል የሆነ አፕሊኬሽን ነው ማለት ነው Logos graphics language is called Turtle graphics which allows complex graphics to create with a minimum of coding
እዚህ ጋር ደግሞ ሎጎ ግራፊክስ ላንጉዌጅ ማለት በተርትል ነው የሚሰራው። ተርትል የምትባል መሃል ላይ ትራያንግል ቅርጽ አላት። ተርትል የምትባል የግራፊክስ መስሪያ እንትን አለች። ስለዚህ በሷ ተጠቅሞ ስለሚሰራ ተርትል ግራፊክስ ይባላል። ተርትል ማለት ጥንቸል ማለት ነው። ጥንቸል ግራፊክስ which allows ብዙ ኮምፕሌክስ የሆነ ግራፊክስ ፎቶዎች ወይም ኢሜጅ እንድንሰራ ያደርገናል። በትንሽ ኮዶችን በዚህ እዚህ ጋር የምንጠቀመው ኮድ በጣም ትንሽ ኮድ ነው። እንደ C++፣ if else ወይም ሌሎችም ተጠቅመን ምን ሰራው አይደለም። እዚህ ጋር በጣም ቀላል የሆኑ ኮዶችን በመጠቀም ብቻ ኮምፕሌክስ ነው ኢሜጅ እንሰራለን ማለት ነው። ሎጎ is a programming language that is very simple and easy to learn። ለመማርም ለመጠቀም ቀላል የሆነ ፕሮግራሚንግ ላንጉዌጅ ነው ሎጎ ማለት። it is easy for teaching students and children how to program or computer። የኛ ህፃናትና ተማሪዎችን እንዴት ፕሮግራም ማድረግ እንደሚችሉ ኮምፒውተር ላይ የሚማሩበት ቀላሉ ሶፍትዌር ነው ማለት ነው። የኮምፒውተር ፕሮግራም ቋንቋ ይላል። በአማርኛ የተረጎምኩላችሁ ደግሞ እንደነገርኳችሁ ቋንቋዎች ተጠቅማችሁ እንድትማማሩ ነው። እዚህ ጋር የኮምፒውተር ፕሮግራም ቋንቋ አንድን ኮምፒውተር ምን ማድረግ እንዳለበት ለማዘዝ የተፈጠረ ሰው ሰራሽ ቋንቋ ነው ኮምፒውተር ላንጉዌጅ ማለት ነው። እንደ C++፣ Python፣ Java እና ሎጎ ያሉ የተለያዩ ኮምፒውተር ፕሮግራም ቋንቋዎች አሉ። በዚህ ምዕራፍ ውስጥ ስለ ሎጎ ፕሮግራም ቋንቋ ውይይት ይደረጋል። ሎጎ በተለይ ለአጠቃቀም ቀላል እንዲሆንና ለግራፊክስ ወይም ስዕላዊ ስራዎች እንዲያገለግል ተደርጎ የተፈጠረ የፕሮግራም ቋንቋ ነው። መጀመሪያ ላይ የተነደፈው ህፃናትን ከፕሮግራም ጽንሰ ሐሳቦች ጋር ለማስተዋወቅ ነበር። አሁን ግን ያው ለብዙ ነገር እንጠቀምበታለን ማለት ነው። የሎጎ ግራፊክስ ቋንቋ ተርትል ግራፊክስ የሚባል ሲሆን ይህም ውስብስብ የሆኑ ስዕላዊ ምስሎችን በጣም ጥቂት ኮዶችን በመጠቀም ለመፍጠር ያስችላል። ያቺ ውስብስብ የሆነ ግራፊክስ ለመስራት ግን ምን ተጠቀመው ኮዱ ነው ቀላል ያስባለው ማለት ነው። ሎጎ በጣም ቀላልና ለመማር ምቹ የሆነ የፕሮግራም ቋንቋ ነው። ተማሪዎችና ህፃናትን ኮምፒውተር እንዴት ፕሮግራም ማድረግ እንደሚችሉ ለማስተማር ያገለግላል። አሁን የኮምፒውተር ፕሮግራሚንግ ማለት ኮምፒውተር ሲባል ኮምፒውተር ራሱ የኤአይ ወይም የአርቲፊሻል ኢንተለጀንስ አንዱ ውጤት ነው። ኮምፒውተር ማለት በብዙ ፕሮግራም ስለሚሰራ ማለት ነው። ኮምፒውተር ውስጥ ላይ ብዙ አይነት ፕሮግራሚንግ ሲስተም ስላለው እንግዲህ ያንን ኮምፒውተር ፕሮግራሚንግ ምንድነው የሚለው ለማወቅ ሎጎ እንደ ማስተማሪያ ነው የሚሆነው። ፕሮግራምን ለማወቅ ወይም ፕሮግራምን ለመማር ቀላል መንገድ ተደርጎ የተሰራ ሶፍትዌር ነው ማለት ነው። why should we learn logo programming language? አሁን እንግዲህ ህፃናትና ተማሪዎችን ከፕሮግራም ወይም ከኮምፒውተር ላንጉዌጅ ጋር ወይም ከኮምፒውተር ፕሮግራሚንግ ላንጉዌጅ ጋር ለማስተዋወቅ ነው የተሰራው ሎጎ ስንል ለምንድን ነው የምንማማረው? አሁን ብዙ ጊዜ በቴክኖሎጂ አይታችሁ ከሆነ ያለፉት ክላሶችን በደንብ የኔ ክላስ አይታችሁ ከሆነ ስለ አይቲ ስንማማር ወይም ስለ ኢንፎርሜሽን ቴክኖሎጂ ስንማማር ህፃናትን ስልክ እንዳያዩ የአይምሯቸውን ክፍል በብዙ ነገር ሊጎዳ ይችላል። ብዙ ነገር ሚል አለ። ምክንያቱ ስለሚጎዳ ዲጂታል ነገር ስንጠቀም ህፃናትን በጥንቃቄ መሆን ስላለበት አይናቸው፣ የጭንቅላት ቦክሳቸው በብዙ ነገር ሊጎዳ ስለሚችል ማለት ነው። ታዲያ ህፃናትን ሎጎ ፕሮግራሚንግ መማር ለምንድን ነው ያስፈልገው? እዚህ ጋር በነገራችን ላይ ህፃናትን በማይጎዱበት መንገድ ሎጎ ፕሮግራሚንግ መማር ያስፈልጋል። ለምን? ቀጣይ ትልቅ ፕሮግራመር እና ትልቅ ባለራዕይ እንዲሆን ከተፈለገ ፕሮግራሚንግ መማር ያስፈልጋቸዋል ማለት ነው። እዚህ ሎጎ ግን ለምንድን ነው አሁን ፕሮግራሚንግ ለምን መማር ያስፈልጋልና ሎጎ መማር ለምን ያስፈልጋል የሚለው ነገር ስንማማር ሎጎ መማር ያስፈልገው አንደኛ because it is a lot of fun በጣም እንደ ጌም ነው። በቃ እንደ ጌም አዝናኝ ነው እና ስለሚያስደስት ልጆች በቀላሉ እንዲገባቸው ያደርጋል ነው። ሁለተኛው it enhances the logical sense of the children። አሁን እዚህ ጋር ነው ፖይንቱ የልጆችን ሎጂካል ሴንስ ሎጂካሊ ሃይ የሆነ ኢንተለጀንት እንዲኖራቸው በህፃናታቸው በልጅነታቸው በጣም አዋቂ እንዲሆንና ፕሮግራሚንግ ምን እንደሆነ እንዲያውቁ ስለሚጠቅም ማለት ነው። በጣም ልጆችን አሁን ካሁኑ ጀምረን ህፃናት አሁን እናንተ 7ኛ ክፍል ተማሪዎች ካሁኑ ጀምራችሁ በጣም ጎበዝ ከሆናችሁ ፕሮግራሚንግ ላይ ወደፊት የሥራ እድል ለማግኘት ራሱ የራሳችሁ ክሬቲቪቲ ስለ ኮምፒውተር ስለ አይሲቲ በጣም ብልጥ ከሆናችሁና ጎበዝ ከሆናችሁ ከዘመኑ ጋር የምትሄዱ ልጆች ናቸው ነው የምታደርጉትና ሎጂካል ሴንሳችሁ በጣም አሪፍ ስለሚሆን ነው ይሄ ሎጎ ፕሮግራሚንግ ተመራጭ ያደረገው ማለት ነው። ሌላኛው it develops programming skill የፕሮግራሚንግ ስኪል ዲቨሎፕ ያደርጋል። አሁን ፕሮግራሚንግ ስኪል ሲባሉ በጣም ብዙ አይነት ፕሮግራሚንግ ነው ያለው። ዌብሳይት ዲቨሎፕ ለማድረግ ሌሎች ሶፍትዌሮችን የተለያዩ
የግል ካምፓኒ ሶፍትዌሮች ለግለሰብ ሊሸጡ ይችላሉ፣ ለመንግስት የሚሸጡ ሶፍትዌሮች ዲቨሎፕ ለማድረግ ፕሮግራሚንግ ስኪል ኖር ይገባል። ያን ዲቨሎፕ ለማድረግ ሎጎ ፕሮግራሚንግ አንዱ በጣም ወሳኝ የሆነ ሶፍትዌር ስለሆነ በእነዚህ ሶስት ነገሮች ተማሪዎች እንዲማሩ ይደረጋሉ ማለት ነው። To write programs using logo programming language, first we need to have the software installed in our computer. ያው ሎጎ ፕሮግራሚንግ ለመማር ስንፈልግ ሎጎ ፕሮግራሚንጉ ኮምፒውተራችን ላይ ኢንስታል ማድረግ ያስፈልጋል ማለት ነው። እዚህ ጋር ለምሳሌ MSW logo is the most commonly used software to write programs in logo programming language። ይሄኛ በጣም ኮመን የሚባለው MSW logo ነው። ብዙ ጊዜ ኮምፒውተራችን ላይ ምንጭ ነው ማለት ነው፣ ለማስተማር የምንገለገልበት። እቺኛው ደግሞ የተርትል ነች። እቺ በነገራችን ላይ ተርትል ማለት እቺ ጫፏ ነች፣ እዚህ ጋር ያለችው ተርትል ናት። እቺ ናት። አሁን ይሄ 45 ዲግሪ 90 ዲግሪ ታጠፍ ብሎ ሲስል እንደዚህ ሲስል ቱ ያለው ልክ ተርትሏ እንደዚህ ትዞራለች ነው። 45 ዲግሪ ወደዚህ የሆነ እንትን ሄደ፣ ወደዚህ የሆነ እንትን ሄደ። እኛው ትራንግ ሰራችና ተርትሏ እንደዚህ ታጠፈች ነው የሰራች ያለችውና የተርትሏ ትርጉም ለማሳየት ነው። ስለዚህ እቺ ማለት ተርትሏ ምልክቷ ነችና ቀጣይ ስንሄድ እቺኛው መሃል ላይ ቁጭ ብላ እናያታለን ማለት ነውና ይሄ ደግሞ ትራያንግል አርጎ ያመጣው ደግሞ የተርትሏ ትራያንግል እንደሆነች ለማሳየትም ነው። እዚህ ጋር ስንመጣ ኮምፒውተራችን ላይ ከጫነው በኋላ MSW ሎጎ እንዴት ነው የምንከፍተው የሚለው ነው። መጀመሪያ ክሊክ ኦን ዘ ስታርት በተን፣ ይሄ እቺን ስታርት በተን እዚህ ጋር ታያቷላችሁ። እቺን ክሊክ ስናደርጋት እነዚህ አማራጮች ያመጣሉ። ይሄን ያመጣል። ከዛ ቀጥለን ክሊክ ኦን ፕሮግራም ላይ ምክንያቱም እዚህ ጋር ክሊክ አድርገን ይሄን ክሊክ አድርገን ይሄኛውን ክሊክ አድርገን ቦታ ስለሚያሳየን ስለዚህኛ ይፈልገው ስለሆነ ይሄን ክሊክ እናደርጋለን። ከዛ ቀጥለን ዘን ክሊክ ኦን ማይክሮሶፍት ዊንዶውስ ሎጎ ዘን ማለት ደግሞ አሁንም ማለት ነው ዘን አሁንም ደግማችሁ ክሊክ አድርጉ እያለን ነው። ስለዚህ እዚህ ጋር ክሊክ እናደርጋለን፣ በቀላሉ ይከፍታል ማለት ነው። ሲከፍት ልክ ወደዛ አይነት ነገር ነው የሚወስደን። እዚህ ጋር እንደምታዩት ብዙ ነገሮች አሉ። አሁን እዚህ ጋር የሎጎ ኢንቫይሮንመንት የተባለ ቅድም ይሄ ነው። ይሄ ቶታሉ ከዚህ ጀምሮ ይሄን አራት ማዕዘን የሚታየው ሎጎ ኢንቫይሮንመንት ይባላል። እዚህ ጋር ያሉ እያንዳንዳቸው ምን እንደሆነ ደግሞ ወደ ኋላ እናያቸዋለን ማለት ነው። Activity 6.1 discuss and group and write the difference between programming language and natural language። አሁን ደግሞ ፕሮግራሚንግ ላንጉዌጅ እና ተፈጥሯዊ ቋንቋ ምንድነው? ፕሮግራሚንግ ቋንቋና ተፈጥሯዊ ቋንቋ ምንድነው ልዩነቱ የሚለው ነገር ጻፉ ይላል። እስኪ ዲስከስ እናድርግ አብረን። ተፈጥሯዊ ቋንቋ ወይም ናቹራል ላንጉዌጅ እንደ አማርኛ ወይም እንግሊዝኛ ያሉ የሰው ልጆች እርስ በርስ ለመግባባት የሚጠቀሙባቸው ቋንቋዎች ናቸው። እነዚህ ቋንቋዎች በዝግመተ ለውጥ በሂደት የመጡ ናቸው ይላል። ቋንቋ እንዴት ተፈጠረ እንዴት መጣ የሚለው ነገር 9ኛ ክፍል የምትማሩት ይመስለኛልና ፕሮግራሚንግ ቋንቋ ማለት ግን የሰው ልጅ ኮምፒውተሮችን ለማዘዝ የፈጠራቸው ሰው ሰራሽ ቋንቋዎች ናቸው ወይም ደግሞ አርቲፊሻል ላንጉዌጅ ናቸው ማለት ነው። What is the purpose of using computer programming language ይላል። የኮምፒውተር ፕሮግራሚንግ ላንጉዌጅ ዓላማው ምንድነው ነው የሚለው። ያው ዓላማው ቅድም አውርተናል። የኮምፒውተር ፕሮግራም ቋንቋ የሚጠቀምባቸው ዋና ዓላማዎች የሚከተሉት ናቸው። አንደኛ ኮምፒውተር ለማዘዝ ነው። በቀላል አማርኛ ኮምፒውተሩን ለማዘዝ ኮምፒውተሩ ምን አይነት ስራ መስራት እንዳለበት መመሪያ ለመስጠት ነው። ሁለተኛ ችግሮችን ለመፍታት ነው። ውስብስብ የሆኑ የሂሳብ ወይም የጽሁፍ ስራዎች በፈጣንና በትክክለኛ መንገድ ለመስራት ነው። አሁን ኮምፒውተር የምንጠቀም ከሆነ ነገሮችን በቀላል መንገድ ስለምንሰራ ለዛ ችግር እንድንፈታ ነው አንደኛው። ሶስተኛው ሶፍትዌሮችን ለመስራት ነው። የምንጠቀምባቸውን የሞባይል አፕሊኬሽኖች፣ ድረገጾች እና የተለያዩ ኮምፒውተር ሲስተሞች ለመገንባት ኮምፒውተር ቋንቋን መማራለን ማለት ነው፣ ወይ ፕሮግራም ላንጉዌጅን መማራለን። መረጃን ለመቀናበር ነው። እጅግ በጣም ብዙ የሆኑ መረጃዎችን ወይም ዳታ በአጭር ጊዜ ውስጥ ለመተንተንና ለማደራጀት ይጠቅማል። ስለዚህ ኮምፒውተር ላንጉዌጅ ለምን እንማራለን ካለ እነዚህ አራት ነገሮችን ለመማር ይጠቅመናል ማለት ነው። አምስተኛ ተግባራትን በራስ ስር ለማከናወን አውቶሜሽን፣ ተደጋጋሚ ስራዎችን ያለ ሰው እርዳታ ኮምፒውተሩ ራሱ እንዲሰራቸው ለማድረግ። አሁን እንዲያውም በአሁኑ ዘመን ሁሉ ነገር አውቶሜሽን ቤዝ ያደረገ ወይ መሰረት ያደረገ ነው። ስራዎች በተለያዩ ፋክተሪ ካምፓኒ እኛ ሀገር ሳይቀር ወደ አውቶማቲክ እየተቀየረ ያለበት ዘመን ነውና በራሳቸው ስራዎች እንዲሰሩ ለማድረግ የግድ ፕሮግራሚንግ ያስፈልጋል። አንድ ነገር በራሱ እንዲያከናውን። ለምሳሌ አንድ ሲሲቲቪ ካሜራ የገጠመ ባለሀብት ወይ ደግሞ ካምፓኒ ካለ ካሜራውን አንዴ ኢንስታል ተደርጎ በኮምፒውተር ሶፍትዌር አለ። በሱ ምክንያት ካሜራው ሪከርድ እያደረገ እንዲውልና ስራውን እንዲያከናውን ራሱ በራሱ እንዲሰራ ለማድረግ ሶፍትዌር እንጭንለታለን ማለት ነው። ኦኬ ግራፊካል ኤሌመንትስ ኦፍ MSW ሎጎ እንግዲህ ኮመን የሆነ ብዙ ጊዜ የምንጠቀመው MSW ሎጎ ነው። ሌሎችም የሎጎ ሶፍትዌሮች ሊኖሩ ይችላሉ፣ ግን ይሄኛው ነው ኮመን ነውና ኤሌመንቶች ምንድናቸው ምን ነገር ነው። As illustrated in figure 6.4, the MSW logo
screen has two parts ሁለት ፓርት አለው አንደኛው main screen ይባላል ወይ ዋና screen ይባላል is also known as graphics screen ያው graphics ምን ሰራበት ስዕሉ የሚሳልበት screen ስለሆነ graphics screen ይባላል it is the place to draw picture or figures ይሄ ቦታው ምንድነው ፒክቸሮች ወይንም ፊገሮችን የምንስልበት ነው ማለት ነው ሁለተኛው ኮማንደር ዊንዶው ይባላል ይሄ ደግሞ ትዕዛዝ የምናስገባበት ነው is the place to give commands to the turtle እዚህ ጋር ኮማንድ እንሰጣለን ተርትሏ እንድትንቀሳቀስ የሚያደርግበት ቦታ ነው ኮማንደር ዊንዶው ይባላል ማለት ነው ሁለት ስክሪን ነው ያለው ማለት ነው ኮማንደር እና ሜን ስክሪን ይባላል ማለት ነው እዚህ ጋር እናያለን እኛው ሜን ስክሪን የኛ ደግሞ ኮማንደር ዊንዶው አለ ማለት ነው ስለዚህ እዚህ ውስጥ ላይ ደግሞ እነዚህ ከላይ ያሉ ምንድናቸው ይሄን ከላይ ያለው ምንድነው ይሄኛው ምንድነው ይሄኛው ምንድነው ይሄ ምንድነው እቺን ምንድናት እነዚህ ነገሮች ምንድናቸው እነዚህ ነገሮች ምንድነው ደግሞ ወደ ኋላ እናያለን ማለት ነው ኦኬ እዚህ ጋር the MSW logo screen elements are shown in figure 6.5 and the detailed description of each of the screen elements are given below እዚህ ጋር graphics screen ወይ ደግሞ logo screen ኤሌመንቶች የሚባሉ አንደኛው ታይትል ባር ነው ታይትል ባር contains the name of the program or MSW logo MSW logo የሚለው ይሄኛው ታይትል ባር ይባላል የምንሰራው ምንድነው MSW logo ነው የሆነ የምንሰራው ነገር ነው ይችላል እሱ ሴቭ ስናደርገው የሚሰጠው ስም አለ ይሄኛው ግን ታይትል ባሩ ግን ሁሉ ጊዜ MSW logo የሚል ያስቀምጣል ማለት ነው ሜኑ ባር አለ ሜኑ ባር contains various options for handling editing and formatting files ስለዚህ ሜኑ ባር ማለት ደግሞ እናያቸዋለን ፋይል ኤዲት ለማድረግና ፎርማት ለማድረግና እንዲሁም ደግሞ ፋይሉን ሴቭ ለማድረግ ወይም ሃንድል ለማድረግ የምንጠቀምበት ባር ነው ማለት ነው menu titles contain various options which come when this menu titles are click upon ከሜኑ ባር ውስጥ ላይ ደግሞ የሆነ ሳብ ሜኑ ባር አለ ክሊክ ስናደርግ ውስጥ ላይ የሆኑ የሚመጡ ነገሮች አሉ ማለት ነው አይኮኖች አሉ በተን ባር ደግሞ በተን ባር provide additional shortcuts for logo commands ይሄ በተን ባር የሚባሉ shortcut ናቸው ኮማንዶችን ለመስራት ማለት ነው እናያቸዋለን እነሱ to execute button command position the mouse cursor on the ያው እዚህ ጋር በተን ኮማንድ ለመጠቀም በማውዝ ኮን የምንጠቀመው ምንድነው በተን ኮማንድ የምንፈልጋት ላይ እሷ ላይ ክሊክ እናደርግና ከዛ press left mouse button ላይ የማውዛችን የግራ ፓርቱን በመጫን ክሊክ በማድረግ ተግባር እንዲፈጽም ወይ ኤክስኪዩት እንዲያደርግ እንትን ላለ ማለት ነው ኤክስኪዩት በተን የሚባለው ማለት ነው እዚህ ጋር ሳያችኋለሁ ስለ ላይና listener window የሚባለው listener window is the area where the commands are typed እዚህ ጋር ኮማንድ የምንጽፍበት ቦታ ነው listener window ወይም አድማጭ window ይባላል ይሄኛው ኮማንዶችን ወይም ደግሞ ትዕዛዞችን የምናስገባበት ቦታ ነው ማለት ነው turtle the triangle shape in the center of the graphic screen is called turtle the turtle moves on the screen according to the commands you give it turtle ማለት ደግሞ እቺ ትራያንግል ቅርጽ ያላት ስክሪን ላይ ሎጎ ስክሪን ላይ የምትቀመጠው ማለት ነው ደግሞ ኮማንድ ባስገባን ቁጥር ወደ ቀኝ ወደ ግራም እያደረግን እያንቀሳቀሰን ስዕሎችን እንድንስል ታደርጋለች ማለት ነው command input box ይሄ ዋናው ነው it is where we type commands in and execute them by clicking on the execute button or by pressing the enter key on the keyboard keyboardችን ላይ enter key በመጫን ወይ ደግሞ execute button ምትላለች እነሱ ክሊክ በማድረግ ኮማንዶች ስራዎችን እንሰራ የምናደርግበት እዚህ ጋር እንጽፋለን ማለት እዚህ ጋር ስንጽፍ ደግሞ listener window ላይ ይቀመጣል ይሄዱ ማለት እዚህ ጋር እንጽፋለን listener window ላይ ይቀመጣል እሱ ያው ወደፊት እናያለን ማለት ነው ቀጥለን the command input box is located on the bottom left portion of the command window ያው በግራ በኩል ነው የሚገኘው የሚገኝበት ቦታ ነው በግራ በኩል ታች ላይ መጨረሻ ላይ ሆኖ ወደ ግራ በኩል ላይ ይገኛል ማለት ነው output or command recall list box የኛው displays and records all the commands that are executed and any message which are output of this commands ይሄ ማለት by the way output command ቦታ ላይ ሆኖ ወይ command recall list box የሚባለው ኮማንዶችን የጻፍናቸውንም የነሱ የተጽፈው የሰጡን ጽሁፎች ማለት አውትፑትም አንድ ላይ የሚያሳይበት የኮማንድ አንዱ የኮማንድ ስክሪን አንዱ ፓርት ነው ማለት ነው output or command recall box is located above the command input box ያው command input box ላይ ከፍ ብሎ የሚገኝ ምንድነው command recall list box ይባላል ማለት ነው እዚህ ጋር ነው ሙሉ በሙሉ ይሄኛው ታይትል ባር ያለው ነው እነዚህ ደግሞ ሜን ባር ናቸው እዚህ ጋር ሜን ባር አሁን ፋይል የሚለው ክሊክ ስናደርግ ኤዲት ሴቭ ምናምን የሚል ነገር እናገኛለን ቢትማፕ ሚለው ሴት ዙም ሄልፕ ሚለው ስንገባ ብዙ ነገሮችን ሳብ ሜኑ ባር እናገኛለን ማለት ነው ይሄ ተርትል ፕሌግራውንድ ይባላል ይሄ ቦታ ከዚህ ጀምሮ ይሄን አራት ማዕዘን እስከዚህ ድረስ ያለው ማለት ነው ይሄ ነጭ ቦታ
ተርትሯ የምትንቀሳቀስበት ናት። እቺ ደግሞ ተርትል ነች። ይሄ እንደምታዩት ኮማንደር ዊንዶው ነው። ኮማንደር ዊንዶው ማለት ደግሞ ከዚህ ጀምሮ አራት ማዕዘኑ ይሄን ነው የሚያካለው ማለት ነው። ይሄንን ነው። እንዲሁም ደግሞ ይሄኛው ደግሞ ኮማንድ ቦክስ ይባላል። ይሄ ነጭ ኮማንድ ቦክስ ነው ወይ ደግሞ ሊስነር ዊንዶው ያለው እዚህ ጋር ነው። ሊስነር ዊንዶው ወይ ደግሞ ኮማንድ ቦክስ ማለት ሪኮርድ ሊስት ቦክስ ብንለውም እዚህ ላይ ነው። ኢንፑትም አውትፑትም የሚያሳየን እዚህ ስለሆነ ማለት ነው። እቺኛው ደግሞ ኢንፑት እናደርግባት ኮማንዳችን ኢንፑት ቦክስ ትባላለች። ኤክስኪዩት በተን ምን የተባለች እቺ ናት። እነዚህ በተን ናቸው፣ በተኖች ናቸው። እነዚህ ሾርት ኬት ናቸው። እነዚህ እቺ ለምሳሌ ኤክስኪዩት ናት። እዚህ ጋር ማውዛችን ክሊክ እያደረግን እናሳይ። ለዚህ ነው ይሄ ኮማንድ ኢንፑት ቦክስ የተባለው በቦተም ላይ እና ሌፍት ሳይድ ወይም ግራ ሳይድ ላይ የሚገኘው ነው። ወደ ግራ በኩል እዚህ ጋር ከታች ነው በግራ በኩል ይገኛል ነው ይሄኛው። ስለዚህ እነዚህ ፓርቶችን ሎጎ ውስጥ እንገባ የምናገኛቸው ናቸው። ብዙ ጊዜ ታይትሉ ይሄ ነው። MSW ሎጎ ስክሪን የሚለው ታይትል ባር የሚባለው ይሄን ነው ማለት ነው። ኦኬ እዚህ ጋር ቤዚክ MSW ሎጎ ድሮዊንግ ኮማንድስ ምን አይነት ኮማንዶችን እንጠቀማለን የሚለው ነገር እናያለን። እዚህ ጋር ፎር ቤዚክ ድሮዊንግ ኮማንድስ እናያለን። ፎር ቤዚክ እናያለን። አንደኛ ሙቭ ዘ ተርትል ፎርዋርድ ስንጽፍ ተርትሏ ወደ ቀኝ ወይ ደግሞ ፎርዋርድ ወደፊት ትጓዛለች ማለት ነው። ወደ ቀኝ ላይ ሆነ ይችላል ብቻ ወደፊት እንድትጓዝ ነው ይሄ ትዕዛዝ ማለት ነው። አንዱ ኮማንድ ነው። ሁለተኛ ሙቭ ዘ ተርትል ባክዋርድ ወደ ኋላ ተመለስ ብለን ደግሞ ስንጽፍ ወደ ኋላ ትመለሳለች ማለት ነው። ተርን ዘ ተርትል ራይት ደግሞ በሆነ አንግል ትታጠፋለች ወደ ቀኝ ማለት ነው። ይሄኛው ደግሞ ተርን ዘ ተርትል ሌፍት ካልን ወደ ግራ ታጠፋን በአንግል ነው። ይሄ ደግሞ በዲግሪ እንድታጠፍ ወደ ቀኝ ወደ ግራ ታጠፍ ይያልን እንዲያለው። ይሄኛው ወደፊት ወደ ኋላ የሚሉ አራቱ ኮማንዶችን እነዚህ ድሮዊንግ ኮማንድስ ይባላሉ ማለት ነው። ሎጎ ድሮዊንግ ኮማንድስ አንደርስታንድስ ኦንሊ ዘ ሎጎ ኮማንድስ። እዚህ ጋር ደግሞ ሎጎ ድሮዊንግ ኮማንድስ ማለት ልረዳው የሚችለው ሎጎ ኮማንዶች ሎጎ ብቻ ነው። ሎጎ ሶፍትዌር ብቻ ነው። ለምሳሌ ፓይተን ወይም C++ እነዚህ ነገር ብንጽፍለት አይረዳው። ይሄ እነዚህ አራት ትዕዛዝ ልረዳ የሚችለው ሎጎና ሎጎ ፕሮግራሚንግ ብቻ ነው ማለት ነው። The center of the MSW logo screen is the home of the turtle። ያው ሰንተሩ መሃል ላይ ያለው ነጭ ፓርት ነው። ቅድም የማን ቦታ ነው ወይም የተርትል ቦታ ነው፣ የተርትል ቤት ነው ማለት የምትንቀሳቀስበት ኤሪያ ነው። We can use the abbreviation of the basic commands where አሁን እዚህ ጋር ያለው ፎርዋርድ፣ ባክዋርድ፣ ተርን፣ ሌፍት፣ ራይት ያልናቸው አብሪቬሽን ወይም ምህጻረ ቃል መጠቀም እንችላለን። ለምሳሌ FD ስንል ፎርዋርድ ነው፣ BK ስንል ባክዋርድ ነው፣ RT ስንል ራይት ነው፣ LT ስንል ሌፍት ነው። each of these commands must be followed by one value called argument። ያው የሆነ ቫልዩ ለምሳሌ አርጉመንት አላቸው። አርጉመንት የተባለው ምንድነው? ቫልዩ ነው። ሌፍት ብለን 20 ዲግሪ ስንለው 20 ዲግሪው አርጉመንት ነው። ወደ ግራ በ20 ዲግሪ ታጠፍ እያለው ነው። ወይንም ፎርዋርድ 20 ካል ወይንም ፎርዋርድ 100 ካል 100 ወደፊት ተጓዝ ስንለው አርጉመንት ይከተላል ማለት ነው። ማለት ከፎርዋርድ ካልነው ተርትሉ ዝም ብሎ አይጓዝም። የሆነ ቁጥር ያስፈልገዋል ምን ያክል መጓዝ እንዳለበት ማለት ነው። The arguments for FD and BK are units unit ናቸው። RT and LT are angles that can be any integer። ይሄ ደግሞ RT እና LT ማለት ያው አርጉመንት ሰራቸው አንግልም ሊሆን ይችላል ቁጥርም ሊሆን ስለሚችል ነው። ዩኒትስ ስንል ያው ቁጥሮች ናቸው። ቁጥሮቹ ሆነው ደግሞ ለምሳሌ ሴንቲሜትር ወይም ደግሞ ኪሎሜትር ምናምን ሊሆን ይችላል። RT እና LT ደግሞ ዲግሪ ናቸው ወይም አንግልስ ናቸው። በዲግሪ ነው የሚገለጹት ማለት እነዚህ ኤኒ ኢንተጀር ሊሆን ይችላል። ግን ወደ ግራ ወደ ቀኝ እንደዚህ ታጠፍ እንደዚህ ሄድ እንደዚህ አድርግ እያለን እናዘዋለን ማለት ነው። ፎር ኤግዛምፕል አሁን ይሄን በእናንተ ሎጎ በአይሲቲ ክላስ ላይ እነዚህ ቼክ አድርጓቸው እስኪ ፎርዋርድ 10 ኦር ኤፍዲ 10 ሚኒትስ ጎ ፎርዋርድ 10 ስቴፕስ ማለት ይሄኛው ስታስገቡ 10 ስቴፕ ወደፊት ሄድ ማለት ነው። ራይት 90 ኦር አርቲ 90 ሚኒትስ ራይት ተርን 90 ዲግሪስ። ስለዚህ ወደ ቀኝ 90 ዲግሪ ታጠፍ ያለው ነው። ሌፍት ስንለው 90 ስንልም ይሄኛውንም 90 ዲግሪ ወደ ግራ ታጠፍ ያለው ነው። ባክ 10 ኦር BK 10 ሚኒትስ ጎ ባክ 10 ስቴፕስ 10 ስቴፕ ወደ ኋላ ተመለስ ያለው ነው። በዚህ ያደረግን እንሰራለን። in addition to the above for basic drawing commands clear screen ይሄ ደግሞ ያው ብዙ ኤሌመንቶች አሉ። አሁን ይሄ CS ማለት clear screen ነው። ይሄኛው clear screen ስንለው ሎጎ ስክሪን ላይ ወይ ደግሞ ግራፊክስ ስክሪን ላይ ስለነው የነበረው ነገር እንዲያጠፋልን ነው የሚያደርገው። ስለዚህ ይሄኛው ለማጥፋት ነው የሚጠቅመው። it helps to write all drawings and set the turtle to the center እና ሁሉም ስክሪን ላይ የሳለው ነገር ያጠፋና ተርትሏ ወደ ሰንተር ወደ መሃል ወደ ነበረችበት ቦታ ያመጣታል ማለት ነው።
activity 6.2 in group discuss and report the 4 major MESW logo screen elements to the class ያው አራቱ major የሚባሉ MES logo screen elements ለክላስ አቅርቡ ይላል። እሺ አራቱ ዋና የስክሪን ክፍሎች ምን ናቸው የሚለው ነገር እና ያው 4 major MESW logo screen ማለት ነው። አንደኛው የሴል ቦታ ወይም ድሮዊንግ ኤሪያ ወይም ግራፍ ስክሪን ያለው ነው። ኤሊዋ ወይም ተርትል የምትንቀሳቀስበትና ስዕሎች የሚስሉበት የሚሳሉበት ትልቁ ነጭ ቦታ ነው። ሁለተኛው ኤሊዋ ወይም ተርትል ራሷ አንዱ የስክሪን ኤሌመንት ናት። በስክሪን መሃል ላይ የምትገኝ ትንሽ 3 ማዕዘን ቅርጽ ነች። እሷ የምትንቀሳቀስበት መንገድ ስዕሉን ይሰራዋል። ስለዚህ እሷም አንድ የስክሪን ኤሌመንት ነች። ሶስተኛ ትዕዛዝ መስጫ ሳጥን ወይ ደግሞ ኮማንደር ዊንዶው ይላል ወይ ደግሞ ኮማንድ ኢንፑት ቦክስ ልትሆን ይችላል እና ትዕዛዞችን የምንጽፍበትና የጻፍናቸውን ትዕዛዞችን የምናይበት ቦታ ነው። አራተኛ ትዕዛዞች ማስገቢያ መስመር ኮማንድ ኢንፑት ቦክስ እቺኛው ደግሞ በትዕዛዝ መስጫ ሳጥን ስር የሚገኝ ሲሆን ትዕዛዞችን ለምሳሌ ኤፍዲ ቢከ የምጽፍበት ነጭ መስመር ነው። ስለዚህ እነዚህ አራት ነገሮችን ጻፉ ስላለ እነዚህ የስክሪኑ አራት ኤሌመንቶችን መጻፍ እንችላለን ማለት ነው። ብዙዎችን ሌሎችም አሉ መዘርዘር ይችላል እዚህ ጋር አንዱ ባንዱ ሊጠቃለል ይችላል ግን እነዚህ አራት መሰረታዊ ነገሮች ናቸው ማለት ነው። Write the MS logo drawing command that move the turtle 20 steps forward then turn 50 degrees left and move 20 steps forward. Draw the shape created by this command on a sheet of paper ይላል። በወረቀት ላይ ሳሉ ነው የሚለው ሎጎ ትዕዛዞችን ድሮዊንግ ኮማንድስ ዝጋኒ ኤልዋ 20 እርምጃ ወደፊት ለማስከድ ከዛም 50 ዲግሪ ወደ ግራ ለማዞርና እንደገና 20 እርምጃ ወደፊት ለማስከድ የሚከተሉ ትዕዛዞችን በቅደም ተከተል መጠቀም አለበት። እንዴ ፎርዋርድ 20 ወይም ኤፍዲ 20 ኤልዋን 20 እርምጃ ወደፊት ይወስዳታል። ከዛ ሌፍት 50 ወይም ኤልቲ 50 ኤልዋን ባለችበት ቆማ ወደ ግራ 50 ዲግሪ ያዞራታል። ከዛ ፎርዋርድ 20 ኤፍዲ 20 ኤልዋን አቅጣጫዋን ከቀየረች በኋላ እንደገና 20 እርምጃ ወደ ፊት ይወስዳታል። ይሄኛው ስንስለው ደግሞ በዚህ መልኩ ነው። ይሄኛው ነው ለምሳሌ 20 ወደዚህ 20 ወደዚህ ነው ያለው። ይሄን አለ 20 20 አለ። አሁን እዚህ ጋር ግን ኤልዋን 50 ዲግሪ ሲል 50 ዲግሪ ወደ ግራ ታጠፍ ሲል አንግሉ በዚህ ነው ወይስ በዚህ ነው የሚሆነው? እስኪ ለራሳችሁ ጠይቁ። አያችሁ አንግሉ 50 ዲግሪ በውጭ ነው የሚሆነው። ሁሉ ጊዜ አንግል ስንጽፍ ታጠፍ ወደ ግራ ወደ ቀኝ ታጠፍ ስንል ኤልዋ ከዚህ ነው የምትዘረው እንደዚህ። እቺን ኤሊ ማለት ነው እቺኛዋ። እቺን ኤሊ እንደዚህ ነው የምታጠፈው ማለት ነው። ስለዚህ ከውጭ ነው አንግል መታጠፍ ያለበት። Procedure is a set of instructions that is given a name that describes it. Procedure by the way ትዕዛዝ ነው። የትዕዛዞችን ስብስብ ነው። ፎርዋርድ፣ ባክዋርድ፣ ሌፍት፣ ራይት ያልናቸው ፕሮሲጀር ናቸው። ኢንስትራክሽን ናቸው፣ ትዕዛዞች ናቸው እና ይሄም ትዕዛዝ ተጠቅመን የምንሰራው ነገር ደግሞ በአንድ ስም ልንወክለው እንችላለን። ለምሳሌ ስለ ሰርክል ወይም ስለ አራት ማዕዘን ስኩዌር ሎጎ ስክሪን ላይ ከሳል ነው ፕሮሲጀሩ ስኮር ነው ማለት ነው። ስኮር ተብሎ ሊጠራ ይችላል። የስኮር ፕሮሲጀር ነው የያዘው። አራት ማዕዘን እንዲሰራ ያደረግነው ፕሮሲጀሮችን በውስጥ ላይ ኢንስትራክሽኑ ማለት ስሙ ማለት ምንድነው ስሙ ስኩዌር የሚል ስም አለው ማለት ትራያንግል ከሆነም ትራያንግል ይላል። ግን ፕሮሲጀሩ ምንድነው የትራያንግል ፕሮሲጀር ይይዛል ማለት ነው። ይሄኛው it helps us to organize a large project into small parts that work together to achieve a goal። ይሄ ማለት by the way ፕሮሲጀርስ ለምሳሌ ላርጅ የሆነ ፕሮጀክት አለ ወደ ስሞል የሆኑ ክፍልፋዮችን ከፋፍልና እዚህ ክፍልፋዮችን ግን በአንድ ጊዜ ስናገናኛቸው የምንፈልገው ዓላማ ያሳካናል ማለት ነው። ለምሳሌ ስኬር ለመሳል አራት ማዕዘን ለመሳል ስንፈልግ ተርትሯ ወደፊት ይሄናከ ወደ ግራ ታጠፍ ይሄናከ አራት ማዕዘን ሳለን ስለዚህ አንዷ የሆነ ትዕዛዝ አለ ሁለተኛውንም የሆነ ትዕዛዝ አለች አራት ማዕዘን ስንስላት የሆነ ትዕዛዝ አለ ማለት ነው። እነዛ ትዕዛዞችን ድምር መጨረሻ ስኬር የሚል ነገር ይሰጣል። ስኬር ለምሳሌ እንደ ትልቅ ፕሮጀክት ነው። የመጀመሪያው ስሞለር የሆነች ፓርት ምን ነበረች? ወደ ፊት የሆነ ላይን ሄድን ከዛ ወደ ላይን ታጠፋ በ90 ዲግሪ ከዛ ወደ ግራ የሆነ ዲስታንስ ሄዳ ከዛ ወደ ታች ሄዶ አራት ማዕዘን ይሰራል። እነዚህ እያንዳንዱ ፓርቶችን በመገጣጠም ስኬር የሚል ነገር ይሰራልናል ማለት ነው። The MESW logo commands described in section 6.3 such as forward and back or called primitive procedures. እነዚህ primitive procedures ተብለው ይጠራሉ። እነዚህ forward backward ባል primitive ነው ማለት primitive procedures ይባላሉ ማለት ነው። They are words that logo has already ነው። እነዚህ ያው already logoውን ያውቀዋል። የማያውቀው ነገርን በፕሮሲጀር ክሬት ማድረግ እንችላለን ማስተዋወቅ።
we can also add a new word to the language and then use them as if they were built in አሁን ደግሞ አዳዲስ ቃላቶችን ደግሞ መጠቀም ይቻላል መጀመሪያ ዲፋይን እናደርግለትና ሎጎውን እንዲያውቀው እናደርግና ልክ አብሮ እንደተሰራ አስመስለን ለጊዜው መስራት እንችላለን ማለት ነው ሎጎውን እዛ እየሰራን እስከሆነ ድረስ ተደጋጋሚ የስራ ምንሰራ ከሆነ ሎጎ ራሱ እያስተዋወቅ እንድንነግረን ማስተዋወቅ እንችላለን አዲስ ፕሮሲጀር ማለት ነው the details on how to create a new word are usually called procedures ዲቴይሉ ለምሳሌ የሆነ ሰርክል to scale ወይም ደግሞ ኤዲት ኮማንድ በመጠቀም እንሰራቸው ፕሮግራሞች አሉ ወደ ኋላ እናያቸዋለን ትንሽ ከዚህ ቀጥልና እነሱ ስንሰራ ምንድነው ሁሉ ጊዜ ፕሮሲጀሩ አዳዲስ ወርዶች ተጠቅመው እንድሰራቸው የማድረግ ስራ ነው ያን ደግሞ ፕሮሲጀር ነው የሚባለው ፕሮሲጀር ማለት አዲስ ቃላቶች ተጠቅመን ሎጎ ላይ የምንሰራቸው ስራዎችን ዝርዝር መረጃ የያዘ ፕሮሲጀር ይባላል ማለት ነው Usually it is much easier to type one word procedure name than to type all the instructions that would do the same thing አሁን ለምሳሌ ስለ ስኩዌር የተለያዩ ፕሮግራሞች አሉ forward 100 right 90 degree ምናምን ያን ፕሮግራም ጽፋለን ይሄን ፕሮሲጀር ናቸው እነዚህ ሴት ኦፍ ኢንስትራክሽን ናቸው እነሱ ከምንጽፍ ግን ስኩዌር ሚል ቃል ብቻ በመጥራት ፕሮሲጀሩ ማግኘት እንችላለን በቀላሉ ማለት ነው ለዛ ነው ስሙ ብቻ በመጥራት ፕሮሲጀሩ መጀመሪያ ኦሬዲ ዲፋይን ስላደረግንለት ሎጎውን ያውቀዋል ከዛ to square or to triangle to circle እያልን ስንሰራ ብዙ ጊዜ በቀላሉ ማግኘት እንችላለን ማለት ነው እንዴት ነው የሚለው ነገር ደግሞ እዚህ ጋር እናያቸዋለን ለምሳሌ for example we would type square or repeat for forward 100 right 90 ብለን ይሄኛው ክሎዝ እናደርጋለን ማለት ብራኬት every time we want a square ስለዚህ እዚህ ጋር የስኩዌርን forward 100 ምናምን እያልን forward 100 right 90 አራት ጊዜ ደጋግመን ከምንጽፍ እቺን ብቻ ግን ስኩዌር የሚለውን to square በሚል ዲፋይን እናደርግና ከዛ በኋላ repeat for forward 100 right 90 ብለን ሁሉ ጊዜ እቺን ስንጽፍ ምን ያመጣልናል ስኩዌር ያመጣልናል ማለት ከዛ ስኩዌርን ዲፋይን አደረግነው ወይ ደግሞ ስኩዌር የሚል ስም ፕሮሲጀር ነው ማለት ነው ሁሉ ጊዜ ተርትሉ ስኩዌር ስንለው አራት ማዕዘን ቁጭ አድርጎ ያመጣልናል ማለት ነው Defining a procedure is so simple that we will often do that before even typing out a long sequence of commands. ብዙ ኮማንዶች ወይ ረጅም ኮማንድ ከመጻፋችን በፊት መጀመሪያ ፕሮሲጀሩን ዲፋይን እናደርጋለን ማለት ነው. A procedure's name is one word that should describe what the procedure does so that you can easily remember what it is for ለምሳሌ ፕሮሲጀር ስንል አሁን ስኩዌር ብለን አንድ ዲፋይን ካደረግነው በኋላ ስለ ስኩዌር ወይም ስለ ትራያንግል ሌሎችን እየሰራን ከቆየን ስኩዌር ስንለው ፕሮሲጀሩ ራሱ ያገኘዋል ይሄን ደግሞ ቀድሞ ዲፋይን ሳደርግነው ሴቭ አድርጎ አስቀምጦ ስለሚያስቆይልን ማለት ነው we have to always define the procedure before using it እና ፕሮሲጀራችን መጀመሪያ አዲስ ነገሮችን ልንሰራ ስንፈልግ የሆነ ፕሮሲጀር ልንሰራ ስንፈልግ መጀመሪያ ዲፋይን ማድረግ አለብን otherwise we will receive a message like your procedure is not in logos vocabulary yet as illustrated in figure 6.6 ከመጀመሪያ ዲፋይን ካደረግነው ልክ እንደዚህ ነው ለምሳሌ ስኩዌር ዲፋይን ስናደርገው ዝም ብለን ስኩዌር ብለን ብናስገባ ስኩዌር is neither a procedure nor a name ይላል ወይ ኔም አይደለም ወይ ፕሮሲጀር አይደለም ብሎ ይጽፍልናል ማለት ነው ይሄኛው ለምንድነው ዲፋይን ሳደርግነው ዲፋይን ስናደርገው ግን በቀላሉ ይመጣል ማለት ነው Defining a procedure እንዴት ነው ዲፋይን እናደርገው To write a logo procedure we can use either of the following options ሁለት ኮማንዶች አሉ አንደኛው to command አለ ሁለተኛው ደግሞ editor windows የሚባል አለ አሁን steps to write procedure using two commands ስንጽፍ ምንድነው የምናደርገው step 1 click on the command input box ክሊክ እናደርጋለን ከዛ type followed by the name for the procedure for example to square አሁን ስኩዌር ለሚያመጣ ነገር እንሰራ ከሆነ to ሚለውን እንጽፋለን ማለት ነው to square ወይ ደግሞ triangle የምንስል ከሆነ to triangle circle ከሆነ የምንሰራ ወይ ደግሞ ክብ ከሆነ ደግሞ to circle ብለን መጻፍ አለብን ማለት ነው ከምንፈልገው አሁን ይሄ ስኩዌር ፕሮሲጀር ነው ወይ ኔም ነው የፕሮሲጀሩ ኔም ነው የምንሰራው ነገር ኔም ነው ማለት ነው ስም ነው ማለት ነው ሶስተኛ press the key ከዛ እሱን ይሄኛው ከጻፍን በኋላ key ወይም enter ብለን ክሊክ እናደርጋለን ማለት ነው ከዛ ምን ይመጣል after pressing the key the two mode input box appears አሁን ይሄኛው ምልክት ይመጣልና ከዛ inside box ደግሞ ፕሮግራም የሆነ ምልክት ይመጣል ቦክስ ይመጣልና እዛ ውስጥ ላይ ቦክስ ላይ ክሊክ እናደርግና አምስተኛ ላይ ኮማንዱን እናስገባለን enter the commands one after the other presenting the key after each command ማለት ነው ከዛ type to mark the end of the procedure ከዛ በኋላ በሰባት ላይ end የሚል ነገር እንጽፍና enter እንለዋለን ማለት ነው
ለምሳሌ ልክ እንደዚህ ይመጣል። እዚህ ጋር ነው መጀመሪያ ቱ ብለን ቱ ስኩዌር ብለን ስንጽፍ ኮማንድ ኢንፑት ቦክስ ላይ ይሄን ምልክት ኢንተር ስንለው ይሄን ምልክት ያመጣል። እዚህ ጋር እዚህ ቦታ ክሊክ እናደርግና ምንፈልገው ኮማንድ እንጽፋለን። ለምሳሌ ሪፒት ፎር ብራኬት አድርገን ፎርዋርድ 100 ራይት ደግሞ 90 ዲግሪ ብለን ብራኬት እንዘጋና ኦኬ እንለዋለን። ኦኬ ካልን በኋላ አሁንም ኤንድ ብለን እንጽፋለን። መጨረሻ ላይ ኤንድ ብለን እንጽፋለን። ኦኬ እንለዋለን። ኦኬ ካልን በኋላ ስኩዌር ሰራልን ማለት ነው። ከዛ ስኩዌሩ ወዲያውኑ አያሳይም። ኮማንድ ኢንፑት ቦክስ መተን ደግሞ ስኩዌር ብለን ክሊክ ስናደርገው ልክ ይሄንን ስኩዌር ሰራልን ስኩዌር ያመጣልናል ማለት ነው። ስቴፕስ ቱ ራይት ፕሮሲጀር ዩዚንግ ኤዲተር ዊንዶው ተጠቅመን ደግሞ እንደምንሰራው ደግሞ እንይ። እዚህ ጋር alternatively we can write a logo procedure using an editor window። አሁን ቱ ኮማንድ ተጠቅመን የሰራው ነገር በኤዲተር መጠቀም ከፈለግን ደግሞ ሌላ አማራጭ ነው ማለት ነው። Step 1 click in the command input box and type press the key square is the name of the new procedure። አሁን እዚህ ጋር ምን እናደርጋለን? ኮማንድ ኢንፑት ቦክስ ላይ ክሊክ እናደርጋለን። ከዛ ምን እንጽፋለን? ስኩዌር ኤዲት እንልና ኤዲት ብለን ከዛ ሁለት ነጥብ አድርገን ስኩዌር ብለን እንጽፋለን። ለምን ነው ሁለት ፖይንቶች የምናደርገው? ስኩዌር ምንለው ስም መሆኑን ሎጎ እንዲያውቀው ነው። ካልሆነ ደግሞ ስኩዌር የሚል ቃል መሆኑን ነው የሚያውቀው። ስለዚህ ኤዲት ብለን እዚች አካባቢ ሁለት ነጥብ እናደርግና ስኩዌር እንላለን ማለት ነው ኮማንድ ኢንፑት ቦክስ ላይ። ከዛ ምን እንደምናደርገው the editor window appears as shown in figure ልክ እንደዚህ ያሳየናል ማለት ነው። ከዛ ኤዲት ብለን እዚህኛው ሁለት አፖስትሮፍ አስገብተን ስኩዌር ብለን ኤንተር ስንለው ይሄን ይመጣል። ቱ ኢንድ ይመጣል። ከዛ እቺን እዚህ ጋር መጻፊያ ምልክት አለችና ከቱ በኋላ ላይ መተን ኤንተር እንልና ክፍት ቦታ እንፈጥራለን። እዛ ክፍት ቦታ ፕሮግራሙን እንጽፋለን ማለት ነው። ፕሮግራም ከጻፍን በኋላ እዚህ ፋይል የምትለው ቦታ ላይ ክሊክ እናደርግና ኤዲት ኤንድ ሴቭ ሜትራሊቲ እሷ ጋር ገብተን ሴቭ እናደርገዋለን ማለት ነው። ስቴፕ 2 ኢንሰርት ብላንክ ላይን አፍተር ዘ ላይን ኮንታይንስ ቱ ስኩዌር ባይ ፕሬሲንግ ኤንተር ኪ ማለት ነው። ኤንተር በሚለው ደግሞ ክሊክ ካደረግን በኋላ ላይን ስፔስ ላይን እንሰራለን ማለት ነው። ከዛ ስቴፕ 3 ታይፕ ዘ ኮማንድስ that you want to be included in the procedure as shown in figure 6.9። ከዛ አራተኛ ላይ click on the menu bar of the editor window. Click on option in the drawing drop down menu. The instructions and commands you type in the commands input box are editor window are remembered for later, not run immediately። አሁን እዚህ ጋር ምንድነው ኤዲተር ዊንዶው ላይ አስገብተን ሴቭ አድርገን ስላስቀምጡ ለበኋላ ነው የሚያስቀምጥልን። ሰው ለበኋላ ስላስቀምጠልን በኋላ ስኩዌር ብለን ስንጽፍ ስኩዌር ያመጣልናል ማለት ነው። ልክ እዚህ ጋር አሁን ቱ ስኩዌር ብለን ጻፍነው ኢንተር እናደርግና እነዚህ እቺ ሲኤስ ያለው ነገር ቢቀርም ችግር የለውም። ነገራችን ላይ ኤፍዲ40 አርት90 ይሄ ስኩዌር ለመሳል ነው። ይሄ ኤዲተር ዊንዶው ገብተን ክሊክ ስናደርግ ይመጣልን ነው አይደል? እዚህ ውስጥ ፕሮግራም እንጽፋለን። ኢንድ መጀመሪያም ቱ ብሎ ኢንድ ቱ ብሎ ከታች ቱ ስኩዌር ብሎ ኢንድ ነበርና ቱ ስኩዌር ብሎ ከስር እንትን እናደርጋለን ማለት ነው። ኤንተር አድርገን ስፔስ ላይ ኮማንዳችን ጽፋን ከዛ ፋይል ምትራውት ላይ ነው ራይት ክሊክ አድርገን ነው ሴቭ ምንለው ማለት ነው። ከዛ ሴቭ ያለው ነገር አለ። አሁን ራኒንግ አ ፕሮሲጀር ነው። ራኒንግ አ ፕሮሲጀር means executing the set of commands typed and saved in the procedure። አሁን ቅድም በቱም በኤዲተርም ኮማንድ ምንድን ያደረግነው ሴቭ አድርገናል አይደለ? ፕሮሲጀራችን ሰርተን ስኩዌር የሚለውን ሰርተን አስቀምጠናል። ያን ሰርተን ያስቀመጥነው ኢሚዲየትሊ አያሳየንም፣ ሎጎ ስክሪን ላይ አያሳየንም ራን ካደረግነው ማለት ነው። ከዛ ፕሮሲጀራችን ራን እናደርገው። እንዴት ነው ራን የምናደርገው? ዲፋይን ፕሮሲጀር አሁን እስካሁን ዲፋይን ያደረግነው ኤዲተር ዊንዶውና ቱ ኮማንድ ተጠቅመን ዲፋይን ስላደረግነው ምን እናደርጋለን? ኮል እናደርገዋለን፣ እንጠራዋለን ማለት ነው። አያችሁ ኮማንድ ሪኮል ሊስት ቦክስ የተባለው ቅድም ለዛ ነው። እና ኤኒ ታይም ላይ ኮል እናደርገዋለን። በኋላ ቆይተንም ሌሎች ስራ ሰርተንም ብዙ ፕሮግራም ጽፈንም ኮል እናደርገዋለን። ሰርክል ሰርተን እንዲሁም ትራያንግል ሰርተን አራት ማዕዘን ቦክስ ሰርተንም የተለያዩ ነገር ሰርተን ከጨረስን በኋላ የፈለግነው ጊዜ ቆይተን እዛው ያለ ኮል ማድረግ ወይ መጥራት እንችላለን። ከዛ ምንድነው እንደስንጠራ ምንድነው ስሙ ነው የምንጽፈው። ለምሳሌ ትራያንግል ሰርተን ከሆነ ፕሮሲጀር ላይ ታይፒንግ የምናደርገው ምንድነው the name of the procedure ነው፣ ስሙ ነው። ትራያንግል ብለን ክሊክ ስናደርግ ኤዲት ኮማንድ ኢንፑት ቦክስ ላይ ትራያንግል ስናስገባ ወዲያውኑ ይመጣልናል ማለት ነው። ትራያንግል ከላይ ከሎጎ ስክሪን ላይ ወይ ደግሞ ግራፊክ ስክሪን ላይ ትራያንግል ያመጣል። ሰርክል ስንጠራ ደግሞ ሰርክል ያመጣል። ሬክታንግል ስንጠራ ሬክታንግል ያመጣል። የሰራነው ነገር ነው የሚያመጣልን። You can run a procedure by typing the name of the procedures
for example square in the command input box and then pressing the key square ብለን enter ስናደርገው ምን ያመጣል execute ስናደርገው ወዲያው square ይመጣልናል ማለት ነው for example a square picture in figure 6 is a sample output for the procedure defined in figure 6 ከዛ ፊት define ያደረግነው square ላይ ልክ በዚህ መልክ ይመጣልናል ማለት ነው በስዕሉ ወራና ያዋለና እዚህ ጋር መጀመሪያ በአማርኛ ትንሽ ዲፋይን አድርገው ብዬ ያመጣሁት የኛው ፕሮሲጀርን ማስኬድ ወይ ራኒንግ ፕሮሲጀር ማለት ፕሮሲጀርን ውስጥ የተጻፈውን የተቀመጠውን ትዕዛዝን ስብስቦች ተግባራዊ ማድረግ ማለት ነው እዚህ ጋር አንድ ጊዜ የተበየነ ወይ ዲፋይን ፕሮሲጀርን የፕሮሲጀርን ስም በትዕዛዝ ማስገቢያ ሳጥን ወይ ኮማንድ ኢንፑት ቦክስ ውስጥ በመጻፍ ብቻ ማንኛውም ጊዜ መጥራት ይቻላል ማለት ስዕሉ ዲስፕሌይ እንዲያደርግልን ማድረግ ማለት ነው ለምሳሌ በትዕዛዝ ማስገቢያ ሳጥን ውስጥ ስኩዌር የሚለውን ፕሮሲጀር ስም ጽፈን ከዛ የኢንተር ቁልፍ በመጫን ፕሮሲጀር ማስኬድ ትችላለህ ወይ ትችያለሽ ማለት ነው ለምሳሌ በምስል 6.10 ላይ የምታየው የስኩዌር ካሬ ምስል በምስል 6.9 ላይ የተበየነው ፕሮሲጀር እንደ ናሙና ውጤት ወይ አውትፑት የቀረበ ነው ለምሳሌ ይሄንን ማለት ነው አሁን ቀደም በኤዲተር ወንደውም በቱ ኮማንድ ተጠቅመን ስኩዌር መጀመሪያ ዲፋይን ያደረግን ቆየን አይደለ ዲፋይን ካደረግን በኋላ ኮማንድ ኢንፑት ቦክስ ላይ ስኩዌር ብለን በመጻፍ ብቻ ኢንተር ስንለው ይሄን ሴል በዚህ ስክሪን ላይ ያመጣልናል ማለት ነው Okay, activity 6.2 define a procedure and give example of a procedure that draws a 10 by 5 unit rectangle. ይሄኛውን በሎጎ ሶፍትዌር ላይ እስኪ ለመስራት ሞክሩና እዚህ ጋር ደግሞ አብረን እንየው። ፕሮሲጀር ምንድነው የሚለው ነገር እናያለን። በሎጎ ውስጥ ፕሮሲጀር ማለት የተወሰኑ ትዕዛዞችን በአንድ ላይ በማጣመር ወደፊት ጥቅም እንዲውሉ የምንሰጠው መመሪያ ነው ወይም ትዕዛዝ ነው ማለት ነው። ፕሮሲጀር ሁሉ ጊዜ የሚጀምረው ቱ የሚለው ቃል ሲሆን የሚያበቃው ደግሞ ኤንድ የሚለው ቃል መሆኑን ማወቅ ያስፈልጋል ሁለተኛ በ10 በ5 4 ማዕዘን ለመሳል የሚረዳ ፕሮሲጀር ስራ ነው ያለው ቀደም እዚህ ጋር አንደኛው እዚህ ጋር ዲፋይን ፕሮሲጀር ኤንድ ጊቭ ስላለ ፕሮሲጀር ዲፋይን አድርጓል ከዛ ደግሞ ኤግዛምፕል ደግሞ ይሄን እንሰራለን ማለት ነው ይሄንን ምስል ለመሳል 10 ዩኒት ወደፊት 5 ዩኒት ወደ ጎን መሄድ አለብን ማዕዘኑ ደግሞ 90 ዲግሪ መሆን አለበት አሁን ለምሳሌ 10 ባለ 5 4 ማዕዘን ለመሳል የሚረዳ ፕሮሲጀር ጻፍ ሲል ምንድነው ያለን ያለው ልክ እዚህ ጋር እንትን ስለሆነ ማለት ነው ሎጎ ላይ ልክ እንደዚህ ወደ ላይ ይሄዳል ከዛ 4 ማዕዘን እንደዚህ ይሄዳል ማለት ነው 10 በ5 ነው ያለው ስለዚህ ወደዚህ 10 ከሆነ ወደ ላይ እዚህ ጋር 10 ከሆነ የኛው 5 ነው የሚሆነው ማለት ነው ስለዚህ አሁን ድጋሜ 10 ወደዚህ ይመጣል ከዛ 5 ወደዚህ እንዲመጣ ደግሞ እናደርጋለን ይሄ ደግሞ በሎጎ ፕሮሲጀር እንደተመሰረተ ካልን አንደኛው እዚህ ጋር ለምሳሌ ወደዚህ 10 ይሄዳው ምን እናደርጋለን forward 10 ላለን and right 90 ዲግሪ ነው ማለት 90 ዲግሪ ታጠፍ ማለት ነው ከዛ forward 5 እንላለን and right አሁን 90 ዲግሪ ታጠፍ እናደርጋለን አሁን ወደዚህ ደግሞ forward 10 እናደርግና right 90 ዲግሪ ያደርግን ከዛ እዚህ ጋር forward 5 and right 90 ዲግሪ በማድረግ በዚህ መልክ እንሰራለን ወይ ደግሞ repeat ብለን twice ነው የምናደርገው repeat 2 ብለን አራት ማዕዘን ማን ነው ሁለት እቺ ብራኬቷን ከፍተና forward 10 and rt90 forward 5 rt90 ብለን መስራት እንችላለን ማለት ነው እዚህ ጋር ነው እስከ ኮዱ ኤግዛምፕል እዚህ ጋር to rectangle እና repeat 2 አለ fd10 rt90 fd5 rt90 ኢንደር እና በዚህ መልኩ ፕሮግራሙን ጻፈው ማለት ነው ለምንድን ነው ልክ እንደዚህ ፕሮግራም ላይ እንደዚህ ያረካተውልም to define ታደርጋለህ to rectangle ስላለ to rectangle ስፔስ ቦታው ላይ ደግሞ repeat እችኛው እንጽፋለን ማለት ነው እችኛው ፕሮግራሚንግ እንጽፋለን ማለት ነው እስከዚህ ያለችው ማለት ነው እችን ከዚህ እስከዚህ ያለችው እንጽፋለን ማለት ነው end ደግሞ መጨረሻ ላይ እንጽፍና በቱ ኮማንድ ከተጠቀምን ነው በዚህ መልኩ የኮድ ዝርዝር ማብራሪያ ያው እዚህ ጋር to rectangle የፕሮሲጀር መጀመሪያ ሲሆን rectangle የሚል ስም rectangle የሚል ስም ይጽፍልናል ማለት ነው ከዛ ቀጥሎ repeat 2 ሚሊዮን በቀና ውስጥ ያለውን ትዕዛዝ ሁለት ጊዜ ደጋግምልኝ ማለት ነው fd 10 ደግሞ 10 እርምጃ ወደፊት ይሄዳል ቁመቱ ማለት ነው rt90 ደግሞ 90 ዲግሪ ወደ ቀኝ ይታጠፋል ማለት ነው fd5 ማለት ነው 5 እርምጃ ወደፊት ይሄዳል ወርዱ ማለት ነው ወይ ደግሞ rt90 ደግሞ ድጋሚ በ90 ዲግሪ ይታጠፋል ማለት ነው ስለዚህ ኤንድ ስኒ ፕሮሲጀሩ መጨረሻ መሆኑን ያሳውቃል ማለት ነው ስለዚህ በዚህ መልኩ ነው አክቲቪቲ 6.3 ማለት ነው ኦኬ ሳመሪ እንሂድ ያው በአንድ ጊዜ ስለጨረስኩላችሁ እንግዲህ ዝረዝም ይችላል ያው በትዕግስት መማር ነው እንግዲህ ያው በ3 4 ፔሪድ የምትማሩት በአንድ ቪዲዮ አድርጌዋለሁ ማለት ነው ሎጎ stands for logic oriented graphics oriented ማለት ነው
MSW logo screen is divided into two parts, graphics window and listener window ይባላል ማለት ነው። ደግሞ graphics screen ወይ main screen and commander window ማለት ነው። CS ማለት command killer ማለት ነው። the graphics screen ማለት ነው። የግራፊክስ ስክሪኑ ክሊር ያደርግና ተርትሮ ወደ ነበረችበት ይመልሳል ማለት ነው። A procedure is a set of instruction which is given a name that describe it ማለት ነው። We can write procedure in two ways, using the input box or using the editor window. Using the input box ያለው two command ማለት ነው። እንዲሁም ደግሞ editor window በመጠቀም መስራት ይቻላል ማለት ነው። ያው input box የተባለው input box ላይ የምንፈልገው ፕሮግራም በማስገባት ብቻ ኢንተር እያለ መስራት እንችላለን። ካልሆነ ደግሞ editor window ተጠቅመን መስራት እንችላለን ማለት ነው። Procedures are small programs that can be called on again and again through one word without typing them all out. Procedures ማለት by the way ፕሮግራም ናቸው። ስለዚህ አንድ ጊዜ ሴት የሆነውን እንጽፍና ለምሳሌ repeat for bracket አድርገን የምንፈልገው ፕሮግራም እንጽፍና ምን ማለት ነው እሱ ለኛ አይታይም እንጂ አራት ማዕዘን ወይም አምስት ማዕዘን ወይም ደግሞ ፖሊገን ወይም ሄክሳጎን ወይም ሰርክል ወይም ትራያንግል ስራለን ስንለው ራሱ ስሎ ጨርሶ ዲስፕሌይ ላይ ሲያመጣል ምን ማለት ነው ውስጥ ለውስጥ በራሱ ደጋግሞ ጽፎ ሰርቶ ጨርሷል ማለት ነው ምስጥሩ። Running a procedure means executing the set of commands typed and saved in the procedure. ስለዚህ running ማለት ደግሞ ፕሮሲጀሩ ምንድነው የተጻፈውና ሴቭ የሆነውን ፕሮሲጀርን ወደ ተግባር ቀይርልኝ ወይ የምፈልገው ነገር አምጣልኝ ማለት ነው። The file saved in logo will have an extension of logo. ፋይል ደግሞ ሴቭ ስናደርግ ደግሞ ሎጎ የሚመለከት አለው። እቺኛው LOG የምትለዋን ዶት አድርጎ ሴቭ ያደረግነው ፋይል በዚህ መልኩ ይወጣል ማለት ነው። So ለዛሬ ክላሳችን እዚህ ጋር ጨርሰናል። Thank you for watching. Don't forget like, share, subscribe ማድረግ የፍሪደም ኤዱኬሽን ሴንተር ማዕከል ሜምበር ሁኑ። ጥያቄ ካላችሁ መጠየቅ ይቻላል። ሐሳብ አስተያየት ካላችሁ በኮሜንት ሴክሽን አስቀምጡልኝ። አመሰግናለሁ። እወዳችኋለሁ ተማሪዎች።